ዛሬ የምናየው የኦንሊ ጂሰስ ስለ አብ ስለ ወልድና ስለ መንፈስ ቅዱስ ያለውን አስተምህሮ ነው። ብዙ አይነት አመለካከት እንዳለው ኢየሱስን ማን ይሉታል ከሚለው መጽሐፍም ከቢሾፕ ተክለ ማርያም እንዲሁም ከቢሾፕ ደጉ ከበደ በስጋ የተገለጠ አንድ አምላክ ከሚለው መጽሐፍ የተለያየ አይነት አመለካከት አንድ ወጥ የሆነ አስተምሮ ሳይሆን ድርጅቱ ያለው የተለያየ አይነት አስተምሮ እንዳለው ነው። ስንቆጥረው ወደ 7-8 አይነት ይደርሳል አስተምሮ። በዚህኛው በአረንጓዴው መጽሐፍ ላይ በዋናነት ድርጅቱ የሚያስተምረውን 4 አይነት አስተምሮ ነው የምናየው። የመጀመሪያው ውሁዳዊ አንድነት የሚል አስተምሮ ነው። አብ ማለት ነፍስ ሲሆን ወልድ ስጋ ወይም ልብ፣ መንፈስ ቅዱስ ደግሞ ትንፋሽ ነው። አንድ አካል ላይ አንዱ ልብ ነው፣ ሌላው ደግሞ ወልድ የሚባለው ስጋው ነው፣ መንፈስ ቅዱስ ትንፋሽ ነው ብሎ ነው የሚያስተምረው። በዚህ አስተምሮ ላይ አብ ወልድና መንፈስ ቅዱስን በተለያዩ ምሳሌዎች ነው የሚያስቀምጠው። ከሰው አንጻር ስንወስድ ሰው ስጋ፣ ነፍስ፣ መንፈስ እንዳለው እግዚአብሔርም እንደዛ ነው። እግዚአብሔር ሰውን በራሱ አምሳል ፈጥሮታል ሲል የሚሰጠው ዲፊኒሽን ሰው ስጋ፣ ነፍስ፣ መንፈስ አለው እንዲሆኑ አንድ አካል እንደሆነ ሁሉ እግዚአብሔርም እንደዛ ነው። ስጋ፣ ነፍስ፣ መንፈስ አለው ወይንም ልብ፣ እስትንፋስና ወይንም ትንፋሽ ነው የሚለው እና ቃል አለው ብሎ ነው የሚያስተምረው። ከሰው አንጻር እንደዛ እየተነተነ ይሄዳል። በእንቁላልም ይመስለዋል። በእንቁላል ቅርፊት፣ ነጩ ክፍልና አስኳል እንዳለው የሶስቱ ነገሮች ድምር ውጤት ውቅር እንደሆነ እግዚአብሔርም እንደዛው ነው ብሎ የቃል የልብና የእስትንፋስ ድምር ውጤት ነው ወይንም ውቅር ነው የሚለው ይሄኛው አስተምሮ። ስለዚህ አብን ልብ ይለዋል፣ ወልድን ደግሞ ቃል ይለዋል፣ መንፈስ ቅዱስን ደግሞ እስትንፋስ ወይንም ትንፋሽ ይለዋል። ስለዚህ ሶስቱ ነገሮች አንድ ሲሆኑ ነው አምላክ የሚያስብሉት። ከሶስቱ ነገሮች አንዱ ከጎደሉ አምላክ አያስብሉትም እያለ ኢየሱስን ማን ይሉታል በሚለው መጽሐፋቸው ቢሾፕ ተክሌ አውርተዋል ወይንም ተጽፏል። ገብታችሁ ማንበብ ትችላላችሁ። የሶስቱ ነገሮች ድምር ነው የሚያስብለው ነው። ስለዚህ በዚህ አስተምሮ መሰረት ስንሄድ ምንድነው በቀላሉ አብ አምላክ አይደለም ነው፣ ወልድ አምላክ አይደለም፣ መንፈስ ቅዱስ አምላክ አይደለም፣ 1/3 ነው። ምክንያቱም ሰው ሙሉ ሰው የሚሆነው ልብ፣ ቃልና እስትንፋሱ እስካለ ድረስ ነው። የሶስቱ ድምር ውጤት ነው። ከሶስቱ አንዱ ከጎደለ ሰው እንደማይባለው እንደውም በጣም ትኩረት አድርጎ ይሄ አስተምሮ የሚለው ሰው ላይ ነው። ሰውን እያንዳንዷን ፓርት እያነጻጸረ ነው የሚለው ከአምላክ ጋር የሚያነጻጽረው። ስለዚህ አምላክም እስትንፋስ እስከሌለው ድረስ አምላክ አይባልም። ከነዚህ አንዱ ከጎደለ አምላክ አይባልም ይላል። ስለዚህ ከዛ መልሶ ደግሞ ምን ይላል? አብ ልቡ ነው፣ የልብ ፓርት ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው ይላል። ስለዚህ አብ ሙሉ አምላክ መሆን አይችልም ነው እዚህ ጋር። ያ ማለት አምላክ ለመባል ምን አስፈለገ ነው? ሶስቱም ክፍል አስፈለገ ነው። ስለዚህ አብ ልብ ነው ሲል 1/3 ነው። ወልድ ቃል ነው ሲል አንዱ ፓርት ነው። መንፈስ ቅዱስ እስትንፋስ ነው ወይንም ትንፋሽ ነው ሲል 1/3 ነው። ስለዚህ ይሄ አስተምሮ አብ አምላክ ነው እንዳንል ያደርገናል። ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው የሚለው ይቀራል ማለት ነው። ድርጅቱ ግን አብ አምላክ ነው ብሎ ያስተምራል። ስለዚህ በዚህ አካሄዱ የማያስኬድ እንደሆነ እንረዳለን። እሺ ይሄ አስተምሮ ያለበት ችግር ምንድን ነው? ጂሰሶች አሁን ስናወራቸው ወልድ አምላክ ነው የሚለውን አይቀበሉም። ወልድ አምላክ ነው የሚለውን ፓርት አይቀበሉም። ወልድ የስጋ ፓርት ብቻ ነው፣ ስጋ ነው የሚሉት እና በዚህ አስተምሮ መሰረት ምንድነው ቅድም ሶስቱ ሲሆኑ አንድ አምላክን የሚሰጡ ከሆነ ሲሶነቱ ለስጋ አምላክነት አለው ማለት ነው። ስጋው ሲሶነት የአምላክነት ፓርት አለው ማለት ነው። ስለዚህ ስጋንም አምላክ ነው ማለት እንችላለን፣ ሲሶ አምላክ ነው ማለት እንችላለን። ግን ደግሞ አንዳንዶቹ ይሄን አስተምሮ ሲቃወሙ እናያለን። ቃል ስጋ ሆኗል በአዲስ ኪዳን
እና ቃል ስጋ ሆነ ሲል ምን አይነት መልክ በምን አይነት መልክ ነው የሚለውን አላብራራም። ቢሾፕ ተክለ ማርያም በጻፉት መጽሐፍ ላይም አላብራሩም። ቃል ስጋ ሆነ ይላሉ። ቃል ሙሉ በሙሉ ወደ ስጋነት ተቀየረ ነው እያሉ ያሉት ወይንም ደግሞ በከፊል ነው ቃል ስጋ የሆነው ቃልነቱን ሳይተው ነው ወይስ ቃልነቱን ትቶ ነው የሚል ጥያቄ ያስነሳባቸዋል። እና እቺን ጥያቄ መመለስ አለባችሁ ኦንሊ ጂሰሶች። ብትመልሱም በሁለቱም በኩል አያስኬድም አስተምሯችሁ። ምክንያቱም ቃል ሙሉ በሙሉ ነው ወደ ስጋ የተቀየረው ከተባለ ምን ጥያቄ ያስነሳል? ቃል 1/3 ነው ከላይ እንዳየ ነው። በዚህ አስተምሮ መሰረት የአምላክ 1/3 ክፍል ነው ወይንም ማንነቱ ነው። ቃል እስትንፋስና ልብ ሶስቱም አንድ ሲሆኑ ነው። ልብ አብ ነው፣ ቃል ወልድ ነው፣ እስትንፋሱ ደግሞ መንፈስ ቅዱስ ነው ተብሏል። ስለዚህ ሶስቱም ተደምረው ነው አምላክ ያስባሉት። አምላክ ከነዚህ ነገሮች አንዱ ከጎደሉት አምላክ አይባልም። ስለዚህ አምላክ የተባለው የሶስቱም ድምር ነው ተብሏል። ስለዚህ ቃል 1/3 ነው ማለት ነው የአምላክ። ስለዚህ ቃል ስጋ ሆነ ሲባል ቃል ሙሉ በሙሉ ነው ወይንም መሰረታዊ ለውጥ ነው ያደረገው ከተባለ አምላክ እየተለወጠ ነው ወደሚል አስተሳሰብ ውስጥ ይቀጥላል። መጽሐፍ ቅዱስ ደግሞ አምላክ እንደማይለወጥ ይነግረናል። ስለዚህ ቃል ሙሉ በሙሉ ነው የተለወጠው ከተባለ አምላክ አይለወጥም የሚለው ትምህርት ገደል ይገባል። ቃልነቱን ሳይለቅ ቃልነት እያለ ነው ስጋ የሆነው ከተባለ ምንድነው የሚሆነው? አራት ልብ አለ፣ እስትንፋስ አለ። አብ አምላክ ነው የሚለውን ፓርት ነው የሚጠቀሙት ብቻ እና በዚህ ያስተምሮ መሰረት ደግሞ አብ ብቻ አምላክ ነው ማለት አይቻልም ማለት ነው። ዋና እንትን መሆን ያለበት ሶስቱም አንድ ላይ ሆኖ ነው ሙሉ የሚባል ነው ብለዋል ቄስ ተክሌ መጽሐፋቸው ላይ ሲያስቀምጡ። አምላክ ሙሉ የሚሆነው ያ ሶስቱ ፓርቶች ሲኖሩት ናቸው። ቀደም የጠቀስናቸው ሶስቱ አንድ ሲሆኑ አንድ ሙሉ አምላክ ይሰጠናል ብለዋል። ስለዚህ በልጅ ኢየሱስ እምነት መሰረት አብን ብቻ አምላክ ማለት አይችልም ማለት ነው። ሲሶ ነው የሚሆነው። እንደዛ ካለን አብ አምላክ ነው ስንል አብ ሲሶነቱ አምላክ ነው እያለን ነው ማለት ነው። እና ይህም ጥያቄ ያስነሳል። የአብ ሲሶነቱ አምላክ ነው። ስለዚህ ከዚህ በኋላ ወልጅ ኢየሱስም አብ አምላክ ነው ማለት አይችሉም። ወይም ሶስቱም ውቅር ሲሆን ስለሚሰጡ ሶስቱም አንድ ላይ ሆኖ ነው አምላክ የሚሆነው። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ አምላክ ብለው ነው መጠራት ያለበት በልጅ ኢየሱስ እምነት መሰረት። ስጋው ተጨማሪ ነገር እየሆነ ነው። ቃል ወደ ስጋ ሆነ ሲባል በከፊል ነው ከተባለ በምን አይነት መልክ ነው የሚለው? ስጋው የአምላክ ክፍል ሊሆን አይችልም። ምክንያቱም በብሉይ ኪዳን ላይ ቃል ልብና እስትንፋስ ነበር ነው አይደል? አዲስ ኪዳን ላይ ደግሞ ስጋው ልብና እስትንፋስ ነው የሚባለው። ስለዚህ ፍጡር እየሆነ ነው ከጊዜ በኋላ የመጣ ነው። ለውጡ መሰረታዊ ካልሆነ ስጋው የአምላክ ክፍል ነው ሊባል አይችልም። ምክንያቱም ድሮ አልነበረም ማለት ነው። ከሆነ ጊዜ በኋላ የጀመረ ነው እየሆነ ያለው። ስለዚህ አያስኬድም ነው በሁለቱም። እሺ ወደ ሁለተኛው እንለፍ። የልብሰ አምላክ አስተምህሮ ምንድን ነው የሚያስተምረው? ያው የልብሰ አምላክ አስተምሮ ኢየሱስ የአምላክ ልብስ ነው የሚለው ነው። ቢሾፕ ደጉ እንደሚሉት ኢየሱስ የአምላክ ቱታ ነው። በዚህ አስተምሮ መሰረት ማለት ነው አብ ራሱን ለፍጥረቱ ለመግለጽ ስል በአዲስ ኪዳን ዘመን ራሱን ለሰዎች የገለጸው ራሱ ባዘጋጀው በፈጠረው ስጋ አማካይነት ነው። ኢየሱስ ማለት አብ የለበሰበት አብ እኛን ለማዳን ስል ቪዲዮም ላይ ያለው ማለት ነው። አብ እኛን ለማዳን ስል ቱታ ለስራ ገራጅ ውስጥ ለስራ የሚጠቀሙት ስራ ለመስራት ያው አብ እኛን ለማዳን ፈለገ። ከዛ በኋላ ደግሞ ሰው መሆን አስፈለገው። ስለዚህ ለስራ ቱታን ለስራ ለመስራት ስትፈልግ አድርገ ስራውን ሲጨርስ ደግሞ አውልቀ እንደምትሄደው ልክ እንደዛው ምን አደረገ ነው ብሎት አብ እኛን ለማዳን ስለፈለገ ስጋውን ኢየሱስን ወይም ወልድን ስጋ አድርጎ ለበሰ። ከዛ በኋላ ስራውን ጨረሰ፣ ሄደ አይነት ነው ያስተምሮ የሚያሳየው። ልብሰ አምላክ የሚለው ለበሰ፣ በቃ እየተለበሰ ነው። አብ ማለት ይሄ ወልድ ማለት የአብ ልብስ ነው። ወይም መንፈስ ቅዱስና
አብ የሚቀመጡበት ውስጡ ላይ የሚቀመጡበት አብ የተሸፈነበት ስጋ ማለት ነው። ባጭሩ ኢየሱስ አብ የተሸፈነበት ስጋ የሚለውን ነው የሚያሳይ እና በተክሌ የጻፉት መጽሐፍ ላይ ኢየሱስ ማን ይሉታል በሚል ገጽ 28 ላይ አብ ሰው ሆነ ማለት ሳይሆን አብ በስጋ ተገለጠ ማለት ነው። ያ አብ ስጋ ለበሰ እንጂ አብ ሰው አልሆነ። ያ ሰው መሳይ ሰው ያልሆነ እንደዛ ነው የሚጠቀሙት ያስተምሮ ማለት ነው። ስሙ እንደሚነግረን ልብሰ አምላክ አስተምህሮ ያው እነዚህን ስም ሰጥቶ ያቀናጀው ተስፋዬ ሮበሌ ራሱ ነው። ያሉትን አስተምሮዎች ከፋፍሎ ስርዓት ባለው መንገድ ከፋፍሎ ያስቀመጠው ነው እንጂ ወንድ ጂሰሶች እንደዚህ ብለው አላስቀመጡም አስተምሯቸው። እና ልብሰ አምላክ ወይንም ኢየሱስ የአብ ቱታ የሚለውን በጣም ፌመስ ስብከት የሰበኩት የድርጅቱ ቢሾፕ የቀድሞ ዋና አስተዳዳሪ የሆኑ የዓለም አቀፉ የሐዋርያዊት ቤተክርስቲያን ዋና አስተዳዳሪ የሆኑት ደጉ ከበደ ናቸው። እና እንደ ምሳሌ የተጠቀሙት አንድ መካኒክ መኪና ቢበላሽበት ቱታውን ለብሶ መሬት ላይ ተኝቶ ቆሻሻ እንዳይነካው አይነት ነገር ያንን አስተካክሎ ሲጨርስ ቱታውን አውልቆ እንትን እንደሚለው እግዚአብሔርም የፈጠረው ሕዝብ ተበላሸበት እና እንደ ቱታ ለበሰው የሚል ኢየሱስ የአብ ቱታ ነው የሚል ትምህርት ነው። ሊተራሊ ማለት ኢየሱስ የአብ ቱታ ነው ብለው ነው የሰበኩት። በዚህኛው አስተምሮ ኢየሱስ ጀስት ቱታው ወይንም ስጋው ነው፣ ሌላ ነገር አይደለም፣ ስጋው ነው። ኢየሱስ የሚባለው ስጋው ነው የሚለው እና በብሉይ ኪዳን ላይ አብና መንፈስ ቅዱስ ወይንም አብና ትንፋሹ ነው የሚሉት እነሱ። አብና ትንፋሹ ነበሩ። አብና ትንፋሹ በአዲስ ኪዳን ኢየሱስ ውስጥ ኖሩ ነው። አብ በኢየሱስ ውስጥ ኖረ ወይንም አብና ትንፋሹ ኢየሱስ ውስጥ ሆነው ኖሩ። ያ ኢየሱስ ስጋው ነው፣ አብ የኖረበት ስጋ ነው፣ መታያው ነው የሚል አስተምህሮ ነው ይሄኛው አስተምሮ። ቢሾፕ ደጉ ናቸው በጣም የዚህ አስተምሮ ዋና አቀንቃኝ። እና እዚህ አስተምሮ ላይ ምን ችግር አለበት? የዚህ አስተምሮ ዋነኛው ችግር ያው ኢየሱስ የአብና የትንፋሽ መሸፈኛ ስጋ ከሆነ በምን አግባብ ነው ፍጹም ሰው ነው ማለት የምንችለው? ይሄ ዋና መነሳት ያለበት ጥያቄ ነው። የሰው ልጅ ቅድም እንደተባለው ሰው ለመሆን ስጋ፣ ነፍስ፣ መንፈስ ያስፈልገዋል። ስለዚህ ኦሊጂሴሶች ወልድ ፍጹም ሰው ነው ማለት የስጋ ፓርቱ ፍጹም እንትን ነው፣ አምላክም ሰው ነው አይደል የሚሉት ያንን ይቀበላሉ። እና እዚህ ቦታ ላይ ደግሞ የሰው ልጅ ሰው ለመሆን ስጋ፣ ነፍስ፣ መንፈስ ያስፈልገዋል። የኢየሱስ ነፍስ አብ ከሆነ መንፈሱ ደግሞ መንፈስ ቅዱስ ከሆነ በምን አግባብ ነው ኢየሱስን ፍጹም ሰው ነው ማለት የምንችለው? አዎ ኢየሱስን መሸፈኛ ወይንም ስጋው ብቻ ነው የሚሉት። በዚህ አይነት አምላክም አይደለም ኢየሱስ። በእነሱ አስተምሮ ኢየሱስ አምላክ ነው ማለት አይቻልም። ምክንያቱም ኢየሱስ ስጋው ነው የሚሉት። ታዲያ ድርጅቱ ኢየሱስ አምላክ እንደሆነ ደግሞ ያስተምራል። ለምሳሌ ኢየሱስ ይባርክህ ይላሉ። ታዲያ ምን ማለት ነው? ስጋው ይባርክህ እንደማለት ነው? ጥያቄ ያስነሳል። በኢየሱስ ስም ተጠመቁ ይላሉ። ኢየሱስ ይባርክ፣ በኢየሱስ ስም ተጠመቅ። አዎ በኢየሱስ እመኑ ተብለናል መጽሐፍ ቅዱስ ላይ። እነዚህ ነገሮች ማለት አይችልም ማለት ነው ድርጅቱ። ምክንያቱም ኢየሱስ ስጋው ብቻ ነው ወይንም ቱታው ብቻ ነው እያለ ስለሆነ ኢየሱስ ክርስቶስ የአብ መሸፈኛ ከሆነ ፈጣሪ አይደለም። አብ የፈጠረበት ፍጡር ነው። ለሆነ ጊዜ ተጠቅሞ ያወለቀ ልብስ ነው እንጂ ራሱ አምላክ አይደለም፣ ደሞም ፈጣሪ አይደለም። እና በሌላ ደግሞ ኢየሱስ አምላክ ነው የሚለውን ብዙ የመጽሐፍ ቅዱስ ጥቅሶችን ይቃወማሉ። ማለት በባህሪ እኩል ሆኖ ሳለ የሚለውን ፊልጵዎስ ላይ የተጠቀሱትን ብዙ መጽሐፍ ቅዱስ ጥቅሶችን ይቃወማል። ኢየሱስ ሰውም አይደለም አምላክም አይደለም፣ ልብስ ነው። እንደ ደጉ ከበደ እንደሚያስተምሩት ልብስ ለሆነ ስራ ተጠቅሞ አብ የሄደበት ከዛ ስራውን ጨርሶ ጥሎ የሄደበት ልብስ እንጂ አምላክ ወይም ሰው አይደለም። በዚህ ያስተምሮ መሰረት
ጭራሽ ደግሞ ያንን ወልድን ስጋ ካደረጉት እንዴት ነው በስጋ ምናምነው? ስጋስ ደግሞ በኢየሱስ ስም አይደል ተጠመቁ እያልን ያሉት። ስለዚህ ስጋ ነው ወይም ያድነው? ስጋ እንዴት ሊያድን ይችላል? ስጋ እንዴት ሊባርክ ይችላል የሚለው ዋና ጥያቄ ነው ይሄ። እና ኢየሱስን ማን ይሉታል የሚለው መጽሐፍ ላይ ገጽ 47 ላይ እንደዚህ ይላል ቢሾፕ ተክለ ማርያም፣ መለኮት በክርስቶስ ውስጥ ተጠቃሎ በአንድ አካል ውስጥ እንዳለና ለዘላለም እንደሚኖር እንጂ ከእርሱ ውጪ እንደማይታይ ያረጋግጥልናል ይላል። መለኮት በክርስቶስ ውስጥ ተጠቃሎ፣ ክርስቶስ ሲል ስጋውን ነው እዚህ ጋር እያወሩ ያሉት ቢሾፕ ተክለ ማርያም። ምክንያቱም የክርስቶስ ስጋው እያሉ ስለሚያወሩ በዛ መጽሐፉ ላይ ማለት ነው። ቆላሲስ 2:9 ላይ በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ይላል። በማን? በእርሱ የምን ሙላት? የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል። በእርሱ ሲል እያወራ ያለው ኢየሱስን ነው እያወራ ያለው። ነገር ግን እነሱ የሚሉት በእርሱ ሲል ስጋውን ነው የሚሉት። ምክንያቱም ኢየሱስ ስጋው ነው ብለው እያስተማሩ ስለሆነ። ነገር ግን ስጋው ብቻ እርሱ ሊባል አይችልም። ምክንያቱም እዚህ ጋር እርሱ እየተባለ ያለው ፐርሰንን ወይንም አካላዊ ህልውና ያለውን ነገር የሚያመለክት ነው። እዚህ ጋር ያለው በእርሱ የሚለው ቃል ወይንም ምድብ ተውላጣ ስም ሂ የምንለው አለ አይደል? ሂም የምንለው በእርሱ ሲል የኛ ስጋውን ተለይቶ እኮ ስጋችንን በእርሱ አንልም፣ ወይንም አንተ አንልም፣ ወይንም እኔ አንልም። እኔ ስንል ሙሉ እንትናችንን የሚያሳይ እንጂ ስጋችንን ብቻ ወይንም ነፍሳችንን መንፈሳችንን እንደዛ አይነት ነገር አይደለም። ስለዚህ እዚህ ጋር እያለ ያለው በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ነው እያለ ያለው። ስለዚህ በእርሱ የሚለው በእነሱ አስተምሮ መሰረት በስጋው ምን የመለኮት ሙላት ተገልጦ ይኖራል ከተባለ ስጋው እርሱ እንዴት ይባላል ነው ጥያቄው። በእርሱ የተባለው ቃል አካላዊ ህልውናን የሚያሳይ ቃል ነው። በግሪኩም ስናይ በእንግሊዘኛውም ስናይ እርሱ የሚለው ፐርሰን የሆነን ነገር የሚያሳይ ነው። ያ ብቻ ሳይሆን በመጽሐፋቸው ይህንን ቤተ መቅደስ አፍርሱት በ3 ቀንም አነሳዋለሁ አላቸው ኢየሱስ ሲያወራ ነው። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር ተብሎ የተጻፈው ቃል ክርስቶስ የአብ ማደሪያ መሆኑን ያረጋግጣል ብለው ክርስቶስ ስጋው ነው። ልብ በሉ፣ ክርስቶስ ስጋው ብቻ ነው የሚለው አስተምሮ። ኢየሱስ ስጋው ብቻ ነው ይሄኛው አስተምሮ የሚለው። ክርስቶስ የአብ ማደሪያ ስጋው ብቻ ነው የሚለው። ነገር ግን የዮሐንስ ወንጌል 2:22 ላይ ስናይ ከሙታን ከተነሳ በኋላ ይላል ስለ ኢየሱስ ሲያወራ። ከሙታን ከተነሳ በኋላ ከተነሳ የሚለው ቃል መሸፈኛ ስጋ ብቻ ሳይሆን አካላዊ ህልውናን ነው የሚያሳየው። ከሙታን ከተነሳ በኋላ ማን? እርሱ የሚለው ነው አይደል የሚያሳየው። ከሙታን ከተነሳ በኋላ እነሱ ከሙታን የተነሳው ስጋው ነው የሚሉት። ምን አሉ ከላይ? ይህም ቤተ መቅደስ አፍርሱት በ3 ቀንም አስነሳዋለሁ አላቸው። እዚህ ጋር እያወራ ያለው ኢየሱስ ነው። እነሱ ግን አብ ነው አስነሳዋለሁ ያለው። ምኑን? ስጋውን ነው የሚሉት። ከሙታን ከተነሳ በኋላ ሲል እርሱ ነው የሚለው። ያም ከተነሳ የሚለው ቃል የሚያሳየው አካላዊ ህልውና ወይንም ፐርሰንን ነው የሚያሳየው። ስጋ ብቻ ፐርሰን ሊሆን ይችላል ወይ ነው ጥያቄው። እነዛን ጥያቄዎች አይመልስም። ስለዚህ እነሱ ኢየሱስ ስጋው ብቻ ነው ይላሉ። በዚህ አይነት ጥያቄ የሚያስነሳው ምንድነው? ኢየሱስ ደግሞ ፍጹም ሰው ነው ይላሉ እነሱ። ፍጹም ሰው ነው ወይ? ምን አላስተምሮ? ኢየሱስ ስጋው ነው አለ ወይንም መሸፈኛው ነው አለ። ስጋው በምን ሂሳብ ነው ፍጹም ሰው የሚባለው? ሰው ለመባል ምን ያስፈልጋል? ስጋ፣ ነፍስ፣ መንፈስ ያስፈልጋል። ሶስቱም ያስፈልጋል። ስጋ ብቻ ሰው ሊባል አይችልም። ስለዚህ ኢየሱስ ፍጹም ሰው ነው የሚለው አስተምሮ ጥያቄ ውስጥ ይገባል። እንዴት ሆኖ ፍጹም ሰው ሊሆን ይችላል? ኢየሱስን ታዲያ እንዴት አምላክ ሊል ይችላል ድርጅቱ? ምክንያቱም ይሄ አስተምሮ እያለ ያለው ኢየሱስ ምንድነው? ስጋው ነው።
ኢየሱስ ቱታው ነው፣ ስጋው ነው፣ አብ ያደረበት ስጋው ነው። ነገር ግን ምን ይባላል? ቅድም እንደተባለው ኢየሱስ ይባርክ፣ በኢየሱስ እመኑ፣ ለኢየሱስ እንዘምራለን፣ እንሰግዳለን። ኢየሱስ ራሱ ሲያወራ ምን ብሏል? በአባቴ እመኑ፣ በእኔም እመኑ። ስለዚህ በስጋው እንመን ወይ? ኢየሱስን ስጋ ነው ካላችሁን በስጋው እንመን ወይ? በስጋ የሚታመን የተረገመ ነው ይላል መጽሐፍ ቅዱስ። ስጋ ለባሹን የሚታመን እርግማን እንደሆነ ይነግረናል። ስለዚህ በእግዚአብሔር ካመንን አይበቃም ወይ? በእኔ እመኑ፣ በአባቴ እመኑ፣ በእኔም እመኑ ሲል እኔ የተባለው ፓርት ስጋው ነው እያላችሁን ነው። ስለዚህ እንዴት ነው ይህንን የምናስታርቀው? ስለዚህ ኢየሱስን አምላክ ነው እንዳንልም ያደርጋል፣ ፍጹም ሰው ነው እንዳንልም ያደርጋል ይሄ አስተምሮ እና ይሄ ኢየሱስ አብና መንፈስ ቅዱስ ወይንም አብና የአብ እስትንፋስ የኖሩበት የተጠቀለሉበት መሸፈኛ ነው ይሄኛው አስተምሮ። ልብ በሉ፣ ከመጀመሪያው አስተምሮ ይለያል። የመጀመሪያው አስተምሮ ያለው ምንድነው? እግዚአብሔር ማለት የሶስት ነገሮች ውቅር ነው። ማን ማን አለ? አብ አለ፣ ወልድ፣ መንፈስ ቅዱስ። አብ ልብ ነው፣ ወልድ ቃል ነው በኋላ ስጋ የሆነው፣ መንፈስ ቅዱስ ደግሞ የአብ እስትንፋስ ወይንም ትንፋሽ ተብሎ ሶስቱም ሲኖሩ ተደምረው ምን ይሆናሉ? እግዚአብሔርን ይሰጣሉ ነው ያለው። እዛ የተነገረን ነገርና እዚህ ስመጣ ያለው ነገር ደግሞ ይለያያል። አንድ ሶስተኛ እንደሆነ ይሄኛው ደግሞ አብ አምላክ ነው ብሎ ነው ያስተምረው። አብን ለብቻ አምላክ ነው ይልና አምላክ በማን ውስጥ? አብ በኢየሱስ ውስጥ ኖረ ነው። ኢየሱስ ደግሞ ስጋው ነው፣ በስጋ ውስጥ ኖረ ነው። ያኛው ግን ስጋው የአምላክ አንዱ ፓርት ነው የሚለው። ምን ይላል? በስጋው ሰው ስጋ ነፍስና መንፈስ እንዳለው አማኑኤል የተባለው እግዚአብሔርም ስጋ ነፍስና መንፈስ አለው ብሎ ነው። ግጭቱን እያያችሁ የመቀያየር ወይንም የሚና ልውውጥ አስተምሮ ምን ይላል? ብሉይ ኪዳን ላይ አብ ሆኖ ሰርቷል። ያኔ አውርተን ነበር። ይሄ ቁጭ ያደረጉት የሰባሊዮስን ነው። ሰባሊዮስ የተጠቀመውን ነው። ሰባሊዮስም እንደዛ ነው። ብሉይ ኪዳን ላይ አብ ሆኖ ሰርቷል። የስም ልውውጥ ነው። አብ ሆኖ ሰርቷል። ከዛ አዲስ ኪዳን ሲመጣ ደግሞ ወልድ፣ ከዛ መንፈስ ቅዱስ የሚለውን ነው እንትን የሚያደርጉት። ራሱ አንድ አምላክ ነው፣ ግን ደግሞ ስሙ ነው የተቀያየረው። ኢየሱስ ስጋ ብቻ ሳይሆን አምላክ ነው። አብ ተቀየረ እንጂ ስጋው ብቻ አይደለም ያስተምረው። ቀደም ካለው ለየት የሚለው ነገር የኛው መቀያየር ስሙ እንደሚነግረን ብሉይ ኪዳን ላይ አብ የነበረው አዲስ ኪዳን ላይ ኢየሱስ ሆነ ነው። ስለዚህ ብሉይ ኪዳን ላይ አብ ሆኖ ኖሮ የነበረው ኢየሱስ ሆኖ ተቀየረ ነው እና ጀስት እንደዛ ነው የሚለው። አንዳንድ ነጥቦችን ኢየሱስን ማን ይሉታል ከሚለው መጽሐፍ እንትን ስንል መለኮት ከዘላለም በአካል በባህሪ በስም በግብር አንድ እንጂ ሁለት ወይም ሶስት አልነበረም። በሶስት መንገድ ግን ራሱን ለሕዝቡ ገልጿል። በሶስት መንገድ የተገለጸበትም ሚስጥር በአብነት በስጋ ዓይን ሳይታይ፣ በወልድነት በስጋ እየታየ፣ በመንፈስ ቅዱስነት እስትንፋሱን በሕዝቡ ልብ ውስጥ በማሳደር ተገልጧል። ይሄ ቀደም ከነበረው ከአንደኛው አስተምሮ ይለያል። አንደኛው ላይ አምላክ ማለት ራሱ የሶስት ነገሮች ድምር ውጤት ነው። ስለዚህ ሙሉ አምላክ የሚባለው አብ ሲደመር ወልድ ሲደመር መንፈስ ቅዱስ አንድ ላይ ሲሆኑ ነው። እዚህ ጋር ደግሞ ምን አለ? መንገድ አለው። በሶስት መንገድ ተገልጧል ነው። የአምላክም ሙሉ ያደረጉት ክፍል ሳይሆኑ የተገለጠባቸው መንገዶች ነው ብሎ ነው የጻፈው። በነገራችን ላይ ይሄ ግጭት በተለያየ መጽሐፍ ላይ አይደለም፣ በአንድ መጽሐፍ ላይ ኢየሱስም ማን ይሉታል ገጽ 49 ላይ ነው ቢሾፕ ተክሌ ቀደም ያሉን አንዱ ከጎደለ ሙሉ አምላክ ሊኖር አይችልም ነበር ያሉ። አሁን ደግሞ ራሱን የገለጠበት መንገድ ነው። አብ ሆኖ ሳይታይ በወልድነት በስጋ እየታየ በመንፈስ ቅዱስነት እስትንፋሱን በሕዝቡ ልብ በማሳደር አንዱ መለኮት ነው የሚሉት። ስለዚህ ምን አደረጉት ማለት ነው? መንገድ ሆነ ማለት ነው። ቅድም ከነበረው ተለይቶ ያ አብ ወልድ መንፈስ ቅዱስ የሚለው መንገድ ነው እንጂ ተደምሮ አንድ አምላክን የሰጠ አይደለም። እና
ይቀጥላል ይህንን የሚያጸና። ይሄ ሞር ለሰባሊዮሳዊነት የቀረበ አስተምሮ ነው። ሰባሊዮስ የሚለው አብ በተለያየ መንገድ ራሱን ገለጠ ነው። እንግዲህ የሰባሊዮስን ትምህርት እናውቃለን። በፍጥረት እንደ አብ፣ በፍጥረትና በብሉይ ኪዳን እንደ አብ፣ ከዛ ከማርያም ከተወለደ በኋላ እንደ ወልድ፣ ከበዓለ 50 ቀን በኋላ እንደ መንፈስ ቅዱስ ሆኖ ራሱን በተለያየ መንገድ ገልጦ ኖረ እንጂ ያለው አንዱ አካል ነው። እንደዚህ የተለዋወጠ የሰራው ነው፣ እየተቀያየረ የሰራው ከዛች ጋር የሚመሳሰል ነው። ብዙ ማስረጃዎች አሉ የተወሰዱ። ስለዚህ ይሄኛው አንደኛው ነው። አብ፣ ወልድ፣ መንፈስ ቅዱስ የአንዱ አምላክ መገለጫ አጠራር እንጂ የመጠሪያ ስሞች አይደሉም። አብ ከዘላለም የነበረ አምላክ ነው። ሕዝቡን ለማዳን ሲል ከዘመናት በኋላ ከድንግል በመወለድ ሥጋ ሆኖ አማኑኤል በመሆን በወልድነት ተገለጸ። አንዱ አብ በአካልም በስምም በግብርም አንድ ሲሆን በባህሪው ግን በሶስት መንገድ የሚገለጽ ነው። ስለዚህ እግዚአብሔር ራሱ አብም ወልድም መንፈስ ቅዱስም ነው እና አሁንም እንደተባለው በሶስት መንገድ ተገለጠ የተባለው የመቀያየር አስተምሮ ነው እዚህ ጋር የሚታየው። በፊት ካየነው ከሁለቱ ይለያል ማለት ነው። ኢየሱስ ስጋው ነው ወይንም መሸፈኛው ነው ከሚለውና እግዚአብሔር የሶስት ነገሮች ድምር ውጤት ነው ከሚለው እዚህ ጋር ያለው የሚለይ ነገር አለው። ኢየሱስም ማን ይሉታል ላይ ነው ገጽ 45 ላይ። ስለዚህ እግዚአብሔር አብ ኢየሱስም ነው ብለን ማመንና ማሳመን እውነተኛ ሃይማኖት ነው ይላል። ማን? እግዚአብሔር አብ ኢየሱስም ነው ይላል። ቀደም ኢየሱስ ስጋው ብቻ ነው፣ አብና መንፈስ ቅዱስ የተጠቀለሉበት መሸፈኛ ነው ብሎን ነበር። የአብ ቱታ ነው የተባለው ቢሾፕ ደጉ ያሉት ማለት ነው። እዚህ ጋር ግን እግዚአብሔር አብ ኢየሱስ ራሱ ነው ይላል። እንዴት ሆኖ ነው ይሄ የሚሆነው? ስጋው ነው ካላችሁን በኋላ እዚህ ጋር ደግሞ እግዚአብሔር አብ ኢየሱስ ነው። እንዴት አድርገን ነው የማመን ያለብን? ስለዚህ ችግር አለበት አስተምሮ። አሁን ትክክለኛው የትኛው እንደሆነ መለየት አንችልም። የተክሌ ነው፣ የቄስ ደጉ ነው፣ ሌላ ከዚህ ብዙ ስህተቶች ነው ያሉት። የትኛው ነው በቃ ዶክትሪናቸው ወጥ የሆነ ትምህርት የትኛው ነው? ኢየሱስ አምላክ ነው ብለን ነው የምንቀበለው ወይስ ኢየሱስ ግብስ ብለን ነው የምንቀበለው? ችግር አለበት እሱ በዚህ ተስተምሮ ላይ። እዚህ ላይ ደግሞ እንትን የሚለው በግብር አንድ ናቸው ብሏል። እነዛን ስም እንትን ግን በግብር አንድ ናቸው። እዚህ ጋር ስንመጣ ደግሞ ወልድን አምላክ ነው ማለት እንችላለን ማለት ነው በዚህ አስተምሮ ካይደን። ምክንያቱም ስሙ ተቀያየረ፣ ስለዚህ ወልድ አምላክ መባል ይችላል። ይህ መመለስ ያለበት ጥያቄ ነው። በዘመነ አዲስ ኪዳን ላይ ወልድ ከተባለ አብ ሲሰራ በብሉይ ኪዳን አብ እየሰራ ነበር። አዲስ ኪዳን ሲመጣ ደግሞ ወልድ ከተባለ ስለዚህ ወልድ በግብር አንድ ከሆነ ያንን ወልድ አምላክ ነው ማለት እንችላለን። እነሱ አይቀበሉማ። ቅድም ላይ ሲሶ ነው ብለዋል። ሲሶ አካሉ አምላክነት አለው ብለዋል። እዚህ ላይ ደግሞ ወልድንም ሙሉ አምላክ ማለት እንችላለን። እዚህ ላይ ወልድን ደግሞ ሙሉ አምላክ እንዳንል የሚያደርገን ነገር አለ። ምንም እንኳን ኢየሱስ ራሱ አብ ነው ቢሉም ምንድነው የሚለው አስተምሮ እየተቀያየረ ሰራ ነው። ስለዚህ ብሉይ ኪዳን ላይ እንደ አብ ሆነ፣ ከዛ ከማርያም ከተወለደ በኋላ እንደ ወልድ፣ ከዛ ደግሞ መንፈስ ቅዱስ በተለያየ መንገድ እየተቀያየረ ሰራ ነው የሚለው። ስለዚህ ይሄ ወዴት ይወስደናል? ወልድ ማለት አብ ከነበረ በስጋ ሲመጣ ነው ወልድ የተባለው። ስለዚህ ወልድ አልነበረም ነው በስጋ ከመገለጡ በፊት። በስጋ ከመገለጡ በፊት ወልድ አልነበረም። ስለዚህ ወልድ አምላክ ነው የሚለው ችግር ውስጥ ይገባል። መንፈስ ቅዱስ አምላክ ነው የሚለው ችግር ውስጥ ይገባል። እንደዛ ከሆነ መጽሐፍ ቅዱስ ደግሞ ኢየሱስ ወይንም ወልድ አምላክ መሆኑ ብዙ ቦታ ይጠቅሳል። ኢየሱስ አምላክ እንደሆነ ዮሐንስ 1:18፣ ሮሜ 9:5 ኢየሱስ የተባረከ አምላክ ነው እያለ ይገልጻል። ስለዚህ ድርጅቱ ለዚህ ጥያቄ ምን ምላሽ ይሰጣል? ራሱን እየቀያየረ ሰራ ከተባለ ዘላለማዊ አይደለም ማለት ነው ወልድ።
ምክንያቱም የሆነ ጊዜ አብ ነበር፣ ከዛ ወልድ ሆነ ሲባል ዘላለማዊ አይደለም። ጅማሬው ከማርያም ሲወለድ ነው። ዴቪድ ኬ በርናንድ የሚባለው የዓለም አቀፉ የኢትዮጵያውን ቢሾፕ ተክሌን ያጠመቀው ድርጅት መሪ የሆነው ዴቪድ ኬ በርናንድ በጻፈው መጽሐፍ ላይ ልጅነት ወይንም የልጅነት ሚና እውን መሆን የጀመረው ሕፃኑ በማርያም ማፀን ውስጥ በተጸነሰ ጊዜ ነው። ልጅነት ማለት ወልድ የጀመረው ወልድ የሚባለው የጀመረው ሕፃኑ በማርያም ማፀን ውስጥ በተጸነሰ ጊዜ ነው ይላል። ስለዚህ ከዛ በፊት አምላክ አልነበረም። አምላክ ይሄ ወልድ የመጣው ከ2000 ዓመት በፊት ነው። ስለዚህ ከነዚህ ሁሉ የመጽሐፍ ቅዱስ ጥቅሶች በኋላ በግልጽ የምንገነዘበው ጉዳይ ኢየሱስ ዘላለማዊ አለመሆኑን ነው። ነገር ግን አምላክ ከ2000 ዓመት በፊት ልጁ አድርጎታል ይላል ዴቪድ ኬ በርናንድ በጻፈው መጽሐፍ ላይ። ኢየሱስ ዘላለማዊ አለመሆኑን እንገነዘባለን። አምላክ ከ2000 ዓመት በፊት ልጁ አድርጎታል ኢየሱስን። ልጁ ያልነበረበት ዘመን ነበር ይላል በርናንድ። There was a time when the son did not exist. ልጁ ያልነበረበት ዘመን ነበር። ልጁ ማለት ወልድ ያልነበረበት ዘመን ነበር ነው የሚለው። ታዲያ ኢየሱስ አምላክ ነው ከሚሉ ጥቅሶች ጋር እንዴት ነው የምትስማሙት? አንደኛው ዮሐንስ 5:20 ላይ የእግዚአብሔርም ልጅ እንደመጣ እውነተኛውም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። እርሱም ልጁ ኢየሱስ ክርስቶስ ነው። በነገራችን ላይ መጽሐፍ ቅዱስ ልጁ ሲል ኢየሱስ ክርስቶስን ነው። ኢየሱስ ክርስቶስን ደግሞ የወንጌል ልጅ አስተምሮ ስጋው በማለት ሳይሆን ሙሉ ኢየሱስን ፓኬጁን ነው ማለት ፍጹም አምላክ ፍጹም ሰው የሆነውን ነው። ለዛም ነው እርሱ ኢየሱስ ወይንም ልጁ እውነተኛ አምላክና የዘላለም ሕይወት ነው የሚለው። ኢየሱስን መጽሐፍ ቅዱስ እውነተኛ አምላክና የዘላለም ሕይወት ነው የሚለው። ልጁ ነው የሚለው። ልጁ ነው ኢየሱስ እንጂ አብም አባትም ልጅም አይደለም። ልጁ ነው ኢየሱስ ክርስቶስ። ስለዚህ እዚህ ጋር በርናንድ በግልጽ ያስቀመጡልን There was a time when the son did not exist. ልጁ ያልነበረበት ዘመን አለ። ልጅ ያደረገው የዛሬ 2000 ዓመት ከማርያም ሲወለድ ነው እያለ ነው። አሁን ልጅ ኢየሱስም የሚሉት እንደዛ ነው። ልጅ የተባለው ከማርያም ሲወለድ ነው የሚሉት። ነገር ግን መጽሐፍ ቅዱስ ይኸው እውነተኛ አምላክ ነው እያለ ነው ኢየሱስ ክርስቶስን። ኢየሱስ ክርስቶስ ያልነበረበት ዘመን ነበር ካሉ እንዴት ሆኖ አምላክ ይሆናል? ይህንን ጥያቄ መመለስ አለባችሁ። እነ ቢሾፕ ተክሌን ያጠመቀው በርናንድ የሱ ድርጅት መሪ ነው፣ ዋና መሪ ነው። ይህንን በመጽሐፉ ላይ ያሰፈረው። ሌላው መጽሐፍ ቅዱስ ኢየሱስ ክርስቶስ ወደ ምድር ከመምጣቱ በፊት አካላዊ ሕልውና እንደነበረው ይናገራል። ምንድነው የሚሉት? በብሉይ ኪዳን ላይ አብ፣ አዲስ ኪዳን ላይ ወልድ፣ መንፈስ ቅዱስ በተለያየ መንገድ ሰራ ነው የሚለው አስተምሮ። ነገር ግን መጽሐፍ ቅዱስ ከአብ ጋር ነበር ይላል ዮሐንስ 1:1 ላይ። ኢየሱስ ክርስቶስ በአካል ማለት ስጋ ለብሶ ከመምጣቱ በፊት በአባቱ እቅፍ ነበር። በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። እርሱ ብቻ አይደለም። ዮሐንስ ወንጌል 17:5 ላይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ እያለ ዓለም ሳይፈጠር በፊት በአባቱ ዘንድ ክብር ነበረው። ማን? ልጅ። ስለዚህ ልጅ ሲል ድርጅቱ የተወዛገበ አስተሳሰብ ነው ድርጅቱ የያዘው። ትክክል። ኢየሱስ ወደ ምድር የመጣው በአብ ተልኮ ነው። ተልኮ ማለት ከነበረበት ነው አይደል የተላከው? አባቴ ልኮኛል እያለ ነው። ስለዚህ ተልኮ ከተባለ ከነበረበት ነው የመጣው። ስለዚህ ይሄ ተልኮ የሚለው ቃል የሚያሳየው የሆነን ግዑዝ የሆነን ነገር መላክ ሳይሆን አካል የሆነን ነገር አካላዊ ሕልውና ያለውን ነገር እንደ መላክ ነው። መጀመሪያም አካላዊ ሕልውና የነበረውን ነገር እንደ መላክ ነው። ኢየሱስ ወደ ምድር ከመምጣቱ በፊት አብሮት ነበር ከአብ ጋር። አብ ኢየሱስን ሲልክ ጉልበት ሁሉ ለወልድ ይስገድለት ይላል። በኩሩን ወደ ዓለም ሲያገባ መላእክት ሁሉ ይስገዱለት ነው፣ ይስገዱለት፣ ጉልበት ሁሉ እንዲሰግድለት ይናገራል። እና ምን ማለቱ ነው?
ስግደት ይገባዋል ወይ አምላክ ላልሆነ አካል? አምላክ ከሆነ ደግሞ ጅማሬ አለው ወይ? እነዚህ ጥያቄዎች መመለስ አለባቸው። ስለ ውልጠት አስተምሮ መሰረታዊ ሀሳቦችን እናውራ። እሺ፣ ይሄ የውልጠት አስተምሮ የሚለው ኢየሱስ የአምላክ ልብስ ሳይሆን የአምላክ ደምና ስጋ ነው ይላል። የመጀመሪያው ከልብስ አምላክ አስተምሮ ቀጥታ የሚቃረን ነው እና ድርጅቱ ከመጽሐፍ ቅዱስ ጋር የሚጋጭ ወይንም ከመጽሐፍ ቅዱስ ጋር የማይስማማ ሐሳብ ብቻ ሳይሆን ያለው እርስ በእርሱ የማይስማማ አስተምሮ ነው ያለው። ለየት የሚያደርገው የሆን ጂሰስ አስተምሮ ኑፋቄዎች አሉ። ኑፋቄዎች ከመጽሐፍ ቅዱስ አንጻር መጽሐፍ ቅዱስን በስህተት የሚቀበሉ አሉ፣ ወይንም ስህተት የሆኑ ከመጽሐፍ ቅዱስ አንጻር ግን ኦንሊ ጂሰስ ከመጽሐፍ ቅዱስ ጋር ብቻ ሳይሆን እርስ በእርሱ የሚጋጭ እስካሁን ያየነው ሶስቱም የማሄድ ነው፣ አንድ ላይ የማሄድ ነው እና ይሄኛው የልብስ አምላክ አስተምሮ ሙሉ በሙሉ የሚቃረን ነው። ያኛው ኢየሱስ በቃ ጀስት መሸፈኛው ነው፣ ሰው መሳይ ቱታ ነው። እንግዲህ ሰውም ያልሆነ አምላክም ያልሆነ ምን አይነት ነገር እንደሆነ ሰው ነው እንዳንል ሰው መሳይ ነው። ስጋው ኢየሱስ የሚሉት ስጋውን ነው፣ ነፍስና መንፈስ የለውም። በነገራችን ላይ መንፈሱ መንፈስ ቅዱስ ነው ይላሉ፣ ነፍሱ አብ ነው ይላሉ። ሰው ደግሞ እንደዛ ሆኖ አያውቅም። ስጋ አለው፣ ነፍስ አለው፣ መንፈስ አለው ነው ሰው ሊባል አይችልም። ኢየሱስ የተባለው ስጋውን ብቻ ነው ነጥለው ኢየሱስ የሚሉት፣ ከዛ ፍጹም ሰው ነው ይሉናል። አያስኪድም። እዚህ ጋር ግን ይሄኛው አስተምሮ ኢየሱስ የአምላክ ልብስ ሳይሆን የአምላክ ደምና ስጋ ነው ይላል። ሁለተኛው ኢየሱስ የተፈጠረ ሳይሆን አብ ራሱን ለፍጥረቱ ለመግለጽ ሲል በአዲስ ኪዳን ዘመን ከቃልነት ወይም ከልብነት ወደ ስጋነት የተቀየረ አካል ነው። ከቃልነት ወደ ስጋነት የተቀየረ ነው እንጂ የተፈጠረ አይደለም። ዘላለማዊም ይላሉ አንዳንዴ። ኢየሱስ ከአምላክ ጋር ውሁዳዊ አንድነት አለው። ያ ማለት ስጋው ከአብ ጋር ተዋህዷል ይላሉ። ወልድ አምላክ ነው ማለት ይቻላል። በዚህኛው በልብስ አምላክ ወልድ አምላክ ነው ማለት አይቻልም። እግዚአብሔር ወልድ የሚለውን ይቃወማል። መጽሐፍ ቅዱስ ውስጥ እግዚአብሔር ወልድ የሚል የለም ይላሉ። በልብስ አምላክ አብ ማለት ኢየሱስ የአብ ቱታ ነው በሚለው ነገር ግን መጽሐፍ ቅዱስ እግዚአብሔር ወልድ ማለት ሌላ ነገር የለም። እግዚአብሔር ማለት አምላክ ነው። ወልድ ማለት ደግሞ ልጅ ነው። ልጁ አምላክ ነው ማለት ነው። መጽሐፍ ቅዱስ እግዚአብሔር ወልድ የሚል አለ ወይንም ልጁ አምላክ ነው የሚል አለ። አሁን የጠቀስነው አንደኛ ዮሐንስ ምዕራፍ 5 ቁጥር 20 የእግዚአብሔር ልጅ እንደመጣ እውነተኛ የሆነውንም እናውቅ ዘንድ የእግዚአብሔር ልጅ እንደመጣ እውነተኛ የሆነውንም እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱም ልጁ ኢየሱስ ክርስቶስ ነው ይልና እርሱ እውነተኛ አምላክና የዘላለም ሕይወት ነው። ያ ልጁ ኢየሱስ ክርስቶስ እውነተኛ አምላክና የዘላለም ሕይወት ነው ይላል። ስለዚህ ልጁ አምላክ ነው ማለት ነው። ልጁን ነው እውነተኛ አምላክና የዘላለም ሕይወት። ስለዚህ እግዚአብሔር ወልድ ማለት ይቻላል ወይንም ልጁ አምላክ። ዕብራውያን መጽሐፍ ላይ ስለ ልጁ ግን አምላክ ሆይ ዙፋንህ ከዘላለም ነው እያለ ስለ ልጁ አምላክ ሆይ ይለዋል ልጁን። የዮሐንስ ወንጌል 1:18 ላይ ማንም እግዚአብሔርን ያየው የለም በእግዚአብሔር እቅፍ ያለው አንድያ ልጁ እርሱ ተረከው ይላል። አዲሱ መደበኛውን ስናይ አንድያ አምላክ የሆነ ልጁ ነው የሚለው። ግሪኩም የሚለው ያንን ነው። አምላክ የሆነ ልጁ ይለዋል በእንግሊዘኛው። እሱ ራሱ አምላክ የሆነ ልጁ። ስለዚህ ልጁ አምላክ ነው እግዚአብሔር ወልድ የሚል አለ መጽሐፍ ቅዱስ። ግን በልብሰ አምላክ አስተምሮ ልጅ የሚሉት ኢየሱስን ነው። ኢየሱስ የሚሉት ደግሞ ስጋውን ነው። ስጋው አምላክ ሊሆን አይችልም። ስለዚህ ይሄኛው የውልጠት አስተምሮ ላይ ደግሞ ወልድ አምላክ ነው ማለት ይቻላል። እስካሁን ባየነው ያው አራቱም ትምህርቶች የተለያዩ እንደሆኑ ነው ያየነው። ያው ተስፋዬ ያወጣቸው 4 ትምህርቶችን 8 ነበር፣ 4ቱን አውጥቻለሁ። ሌላው
መፈተሽ እንችላለን የሚለውን ነገር አስቀምጧል እና ኦሊጂሴስ አሁን ሐዋርያ ቤተክርስቲያን አራት አይነት ማለት አራት የተዘበራረቀ ነገር ነው። አንዱ የሚያምነውን አንዱ አያምንም፣ አንዱ የሚቀበለውን አንዱ አይቀበልም። አሁን ቢሾፕ ደጉ የሚያምነውና ቄስ በረከት የሚያምነው የተለየ ነው። ቅድም ራሱ ስናይም ቄስ ተክለ ማርያም የሚያምኑትን ደጉ ከበደ የሚክዱበት ቦታ አለ እና አሁንም ኦሊጂሴሶችን የምናየው የተኛው ጎራ ላይ ናችሁ ነው። እናንተ የተኛውም ነው የምትቀበሉት ወይም አራቱንም አንድ አድርጋችሁ ነው የምትቀበሉት? አራቱም የተለያየ ጫፍ ነው ያዘ። ይሄኛው ወልድን ስጋ ነው ይላል፣ ይሄኛው ደግሞ አይ ሲሶነቱ አምላክነት አለው ይላል፣ ሌላው ደግሞ እየተቀያየረ ነው የሰራው ራሱ ነው ይላል። ከዛ ስትመጡ ደግሞ ሌላ ታሪክ ነው አራተኛ ላይ ያለው። ስለዚህ የተኛው ነው መቼስ አንድ መገነዘብ የሚችል ሰው አእምሮ ያለው ሰው አራቱንም አንድ ላይ አድርጎ አይቀበልም። አራቱም ትክክል ነው ብሎ አይቀበልም። ምክንያቱም እየሳቱ ያሉት አንድ አስተምሮ ላይ ነው። ይሄ ሁሉ የተዘበራረቀ ነገር ያለው አብ ወልድ መንፈስ ቅዱስ በሚለው አስተምሮ ላይ ይሄ ሁሉ የተዘበራረቀ ነገር ተቀምጧል። ስለዚህ ጎራችሁም ለዩ ነው። የተኛው ጎራ ላይ እንደሆናችሁ ለዩ። መጽሐፍ ቅዱስ የሚለው ግን እንደዛ አይደለም። መጽሐፍ ቅዱስን ስናነብ የሚያስተምረው አብ አምላክ፣ ወልድ አምላክ፣ መንፈስ ቅዱስ አምላክ እንደሆነ በግልጽ አድርጎ ያሳየናል። አብ የአምላክ የወልድ ልብስ እንደሆነ ማለት አብ ማለት ወልድ ማለት የአብ መገለጫ ወይም ልብስ እንደሆነ ያስተምረናል። መንፈስ ቅዱስ ደግሞ እስትንፋስ ነው ብሎ እስትንፋስ የሆነውን ነገር ቁሳ ካለ አንተ እያለ አይጠራ፣ ወደ እውነት ሁሉ ይመራቸዋል ይላል። ልጁን ያከብረዋል እያለ እንዴት ነው የሚያከብረው? ግዑዝ የሆነ ከሆነ እንዴት ሊያከብር ይችላል? ግዑዝ የሆነ አካል እንዴት ማክበር ይችላል? ወልድ ስጋ ለስጋ አሁን ቅድም እንደተባለው ለስጋ ስገዱ እያሉ ነው። አብ ብቻ አምላክ ከሆነ ለአብ እንጂ ለስጋ አንሰግድም። እና አንብቡና ወደ እውነተኛው መንገድ ነው መምጣት ያለብን። መጽሐፍ ቅዱስ ከነዚህ አመለካከቶች ወጥተን ወደ መጽሐፍ ቅዱስ አውድ ነው መምጣት ያለብን። መጽሐፍ ቅዱስ ምን ይላል? መጽሐፍ ቅዱስ እነዛን ስጠቅስ እንዲህ እያለ ነው ወይ የምለውን ነገር ቁጭ ብለን ባይብል እያነበበ ቢያደርግ አንድ ሰው ወደ እውነተኛው መንገድ ይመለሳል ብዬ አምናለሁ። ቃሉን ቁጭ ብሎ ካነበበ፣ ቃሉን ቁጭ ብሎ ከተረዳ ግልጽ ተደርጎ አብ ወልድ መንፈስ ቅዱስ አምላክ እንደሆኑ ያሳያል። አሁን ቅድም እያየን ያለ ነው የተክሌ ኢየሱስ ማን ይሉታል በምን በቃ እርስ በራሱ የሚጋጭ ነገር አለ ከራሱ ሐሳብ ጋር። እኛ ደግሞ እያወራን ያለ ነው ወይም ከራሳችን ፈጥረን ሃይማኖቱን ለማቋሸሽ ሳይሆን ያለውን እውነታን ነው። ይሄ ከዚህ ጋር ይጋጫል፣ ከመጽሐፍ ቅዱስ አስተምሮ ጋር አይሄድም ብለን ነው እያሳየን ያለ ነው። እዚህ ቪዲዮ የሚታዩ ሰዎች እና የምትሰሙ ሁላችሁም መጽሐፍ ቅዱስ እኛ አሁን ያጠናነውን የኢየሱስ ማን ይሉታል በሚል የሚለውን መጽሐፍ እዚህ በስጋ የተገለጠ አንድ አምላክ የሚለውን እያነጻጻራችሁ ምን እንዳመናችሁ ምንድነው ሃይማኖታችሁ መሰረት አድርጋችሁ የትኛውን ነው የተቀበላችሁት የሚለው ከመጽሐፍ ቅዱስ ጋር ብታዩ እንላለን። እኔም መጠየቅ መፈልገው የትኛውን ነው የምታምኑት ነው እናንተ የምታምኑት? እንግዲህ ይሄ እዚህ ጋር እኛ ከፋፍለን አወራን እንጂ በአንድ መጽሐፍ አንድ ላይ የተጻፈ ነገር ነው እና በደንብ በጥንቃቄ ኢየሱስን ማን ይሉታል የሚለውን መጽሐፍ እንድታነቡ በዚህ አጋጣሚ እጋብዛችኋለሁ። እና መጽሐፉን ቢሾፕ ደጉ በጣም ያደነቁት ነበር በስጋ የተገለጠ አንድ አምላክ በሚለው መጽሐፋቸው። ይሄ መጽሐፍ አላስፈለገኝም ነበር፣ ምክንያቱም ቢሾፕ ተክሌ ሁሉንም ነገር ጽፈው ጨርሰውታል ስለ ኢየሱስ መጻፍ ያለበትን ነገር እና ነገር ግን መጽሐፍ ቅዱስ ላይ ወንጌላትን ስናይ ማርቆስ የጻፈው ሉቃስ ጽፏል፣ ሉቃስ የጻፈው ማቴዎስ ጽፏል። ስለዚህ የተመሳሳይ ነገር ቢጻፍም ችግር የለውም ያንን ሳስብ ለመጻፍ ተበረታታው ብለው ነው የጻፉት እና ብዙም ልዩነት የለውም የሁለቱ መጽሐፍ እና የነገረ መለኮት ተማሪዎችን ያመራመረ መጽሐፍ የተባለ ነው ኢየሱስን ማን ይሉታል። በእውነቱ እንደዛ አይደለም። እውነቱን ለመናገር በጣም ግጭቶች ያሉበት ነው። በአንድ ፔጅ በሁለት ፔጅ ልዩነት እርስ በርሱ ግጭቶች ያሉበት ነው እና እንደ ባለ አእምሮ አስቡ እስኪ የትኛውን ነው የምትቀበሉት ነው። መጀመሪያ አብ ልብ ፓርት ነው ተባለ፣
ወልድ ደግሞ ቃል ፓርት ነው። መንፈስ ቅዱስ እስትንፋስ ወይንም ንፋስ ነው ተባለ። አምላክ የሶስቱ ነገር ድምር ነው ወይንም የሶስት ነገር ውቅር ነው እና አንዱ ፓርት ከጎደለው አይኖርም። አምላክ ይናገራል፣ ይተነፍሳል፣ እንደዛ አይነት ነገር ተባለንና ኦኬ። ስለዚህ ልብ ፓርት 1/3 ነው፣ ቃል 1/3 ነው፣ ትንፋሹ ደግሞ 1/3 ነው። የሶስቱም ድምር ውጤት ነው ብለን ያዝን። በኋላ ላይ ደግሞ እንደዛ እንዳልሆነ ነው የሚነገረን። አብ አምላክ ነው፣ አብ ሙሉ አምላክ ነው የሚል ነው የሚነገረን እና መንፈስ ቅዱስ ደግሞ የአብ ትንፋሽ ወይንም እስትንፋስ ነው እንባላለን። እንደውም አንድ ቦታ ላይ ምን ይላል? ለአንብበው ያንን ፓርት ኢየሱስን ማን ይሉታል የሚለው መጽሐፍ ላይ ገጽ 9 ላይ የመለኮት ቃል ስጋ ሲሆን አስገኛለሁ፣ እስትንፋሱም ወይንም መንፈሱም አስገኝ አለው ይላል። የመለኮት ቃል ስጋ ሲሆን አስገኛለሁ ወይንም ምንጭ አለውና ፈጣሪ ያለው እንደማለት ነው። እሱ ሳይሆን እስትንፋሱም ወይንም መንፈሱም አስገኛለሁ ተብለናል። አስገኙ ማን ነው እዚህ ጋር ማለት አምላክ የሶስቱ ነገሮች ድምር ከሆነ ማን ያስገኘው? የመንፈሱም ድምር ነው ወይንም የትንፋሹም ድምር ነው። አስገኙ ማን ነው እዚህ ጋር? አምላክ አስገኘ እንዳንል የሶስቱ ነገሮች አምላክ ራሱ የተገኘው ከሶስቱ ነገሮች ነው። ፕላስ ደግሞ መንፈሱ ወይንም እስትንፋሱ አስገኛለሁ ከተባለ ጅምር አለው፣ ተፈጥሯል ነው። የሆነ ጊዜ ተፈጥሯል። ከመፈጠሩ በፊት አምላክ የት ነበር? ስለዚህ አምላክ አልነበረም ነው። ምክንያቱም አምላክ ለመኖር ትንፋሽ ያስፈልገዋል ተብለናል። እስትንፋስ ያስፈልገዋል፣ ያለዛ ህይወት የለውም ተብለናል። ስለዚህ ማን ነው ያን ነገር? አንደኛ የፈጠረው ማን ነው? ሁለተኛ ከመፈጠሩ በፊት አምላክ ራሱ የት ነበር? የሱ አንዱ ወሳኝ ፓርት ስለሆነ እና እንደዚህ አላስፈላጊ ስህተቶች ናቸው ያሉት። የሆነ እርስ በእርሱ የሚጋጭ አይነት ቅራኔ ነው ያለው። የትኛውን ነው የምትወስዱት? ኢየሱስ ስጋው ነው አብና መንፈስ ቅዱስ የተሸፈነበት ነው የሚለውን አስተምሮ ነው የምትወስዱት? ወይንም ደግሞ እየተቀያየረ ሰራ የሚለውን ነው? አብ ወልድ መንፈስ ቅዱስ ማን ነው በእናንተ አስተምሮ? ቃል ስጋ ሆነ ሲባል ምን አይነት ነው? ቃል ሙሉ በሙሉ ተለወጠ ነው ወይስ ደግሞ ቃል በከፊል ተለወጠ ነው? ያንን ነገር ግልጽ ብታደርጉ ተረርታችሁ ብትከተሉ የሚል ምክር ነው ያለኝ። እሺ እዚህ ላይ እኔ እንትን ብለው ነገር አሁን አንድ እኔ አዲስ አማኝ ሆኜ ኦሊጂሴስን መቀላቀል ከፈለኩኝ የትኛውን አስተምሮ ነው ማመን ያለብኝ? አሁን ባለፈው አምናሉ የተባሉ ሰዎችም አሉ። እነዛም በየትኛው ነው ማለት ለመዳን የሚሆነው? ይሄ የተዘበራረቀ ነው። አራቱንም አንድ አድርጌ እንዳልቀበል አራቱም አራት ጫፍ ነው የያዘው እና ለመዳን የትኛውን አስተምሮ ነው መቀበልም ያለብን? ደግሞ ተጠመቁ ያሉን በኢየሱስም ተጠመቁ ያሉ ነው። በስጋው ነው ስጋ አይደል? ኢየሱስን ቅድም ባየ ነው በስጋው ነው እንዴ ተጠመቁ? ስጋው ታዲያ የሚያድን ነው ወይ? ስጋ ምንም እንትን እንደሌለው ደግሞ ቀጣይ አስተምሮ ላይ እናያለን። ስለዚህ አንድ ሰው ኦሊጂሴስን መቀበል ከፈለገ አራቱንም አንድ አድርጎ ይቀበላል ነው? የትኛውን አስተምሮ ነው መቀበል ያለበት? ለዚህ ነገር ምላሽ መሰጠት አለበት ብዬ አስባለሁ።